والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب باب إزالة النجاسة وبيانها ملو بابنا لنا كتاب الطهارة توسنوا أحاديث جايتنا. وعن أبي السمح رضي الله عنه قال النبي صلى الله عليه وسلم يغسل من بول الجارية ويرش من بول الغلام. أخرجه أبو داود والنسائي وصححه الحاكم. الحديث صحيح رواه أبو داود 376 حديثنا إلى والنسائي 158 حديث والحاكم 166 حديث بسند حسن. عن أبي السمح قال كنت أخدم النبي صلى الله عليه وسلم فكان إذا أراد أن يغتسل قال ولني قفاك فأوليه قفاي فأستره به فأتي بحسن أو حسين رضي الله عنهما فبال على صدره فجئت أغسله فقال صلى الله عليه وسلم فذكر الحديث. እንግዲህ እንደሰማነው ሰውየው አቡ ሰምህ ይባላል። ኩንያው ስሙ ኢያድ ነው ተብሏል። ከሱ በላይ ተርጀማ አልተገኘለትም። የነብያችን ሰለላሁ ዐለይሂ ወሰለም ኻዲም እንደነበረ ተነግሯል። ይህ ሰውዬ ይقال انه ضل ولا يدرى اين مات ጠፋ። የት እንደሞተ ሙተርጅሞች ወይም አህሉ التراجم አልተረጀሙለትም። على كل ይሄ ሰውዬ ከነብያችን ሰለላሁ ዐለይሂ ወሰለም አሁን እንደሰማነው መጨረሻ ላይ የቀራሁት ነብያችንን ሰለላሁ ዐለይሂ ወሰለም ኸድም ነበር ይላል እና ሊታጠቡ ሲፈልጉ ወደዛ ዙርና ቁም ይሉኛል። ወደዛ ዙርና ፊቴን ሰትራቸዋለሁ ሌላ እንዳያያቸው። ከዛ እንደዛ ያረኩ አገለግል ነበር ይላል። ከለታት አንድ ቀን የልጅ ልጃቸው ወይ ሐሰን ወይ ሁሰይን ረዲየላሁ ዐንሁማ ህፃን ሆኖ ማለት ነው መጥቶ በወለባቸው። ያው አገልጋይ ኻዲም ነው ይሄ አቡ ሰምህ ኢያድ የተሰኘው ሰሃቢ ላጥበው ያንን ቦታ ስል ይሄንን ሐዲስ አሉኝ። አይ እንግዲህ ሊያጥበው አዘጋጅቶ ደህና አድርጎ ሊያጥብ ሲል من قالوا نبياتنا صلى الله عليه وسلم قال النبي صلى الله عليه وسلم قال الأول لأبو السمح وهي صحابي من هلال نبياتنا انده بلوال يغسل اتتبال من بول الجارية تميني تنجلي سببيانات تبلوال وكذا آياتنات يهسان يسيت هسان شنت لمن كاتو آجل لبسنم هنا سونة اتتبال بسبب بول الجارية مالتنا الجارية من بلن فسرناቸው ብዙ ማዓኒዎች እንኳን ቢኖሯት አሁን እዚህ ቦታ ላይ የተፈለገው ምግብ ያልበላች ህፃን ሴት ህፃን ምግብ ለመብላት ያልደረሰች ወተት ብቻ የምትጠጣ ገና የሷ በውል ልብስ ከነካ ወይ ሰውነት ከነካ እንግዲህ ኢዛለተ ነጃሳ ያልነው አሸባባቡ ነጃሳ ነው። ምን ይደረጋል? በደንብ ካልታጠበ አይጣራ። ويرش من بول الغلام ይሄ ደግሞ ጉላም ማለት አሁንም ብዙ ማዓኒዎች ቢኖሩት የተፈለገው ህፃን ወንድ ህፃን ምግብ ያልበላ እሱ ከሸናበህ ልብስ ላይ ወይ ሰውነትህ ላይ እሱም በውሉ ነጃሳ ነው። እንግዲህ ትናንት አሳልፈናል። ከአደም የሚወጡ ነገሮች ለስንት ከፍለዋቸዋል ዑለሞች? ለሶስት ከፍለን አይተናል። ይሄ በውል የሚባለው بالإجماع ከነጃሳ ነው። ስለዚህ የህፃን የወንድ ህፃን ከሆነ ምግብ ካልበላ ምን ያብቃቃላሉ ለማጣሃራት? እዛ ሸናበት ቦታ ላይ ውሃ ማፍሰስ ወይም መርጨት ያብቃቃዋል። ይሄ ያጣራዋል። طيب ስለዚህ احد رواه الحديث ولعله قتاده هذا ما لم يطعم ይላል ሲፈስር ሐዲሱን ሲያብራራ ምግብ እስካልበሉ ድረስ ነው። እንግዲህ ምግብ ለሸህዋ እስካልበሉ ምግብ አስፈልጓቸው በምግብ ብቻ የሚብቃቁ እስካልሆኑ ድረስ ይሄ ሁክም ይቀጥላል። ከዛ በኋላ ሁሉም ከበሉና በምግብ ከተብቃቁ ሁክማቸው ምን ይሆናል?
አንድ ይሆናል። ሁላቸውም ካልታጠበ በደንብ ሶላት ሊሰገድበት አይችልም። ያልብስ ወይም ሰውነቱን ሳያጥብ ያንን ቦታ መስገድ አይችልም። ስለዚህ ኢዛለተ ነጃሳ አንዳንድ ዑለሞች በውሃ እንጂ አይሆንም የሚሉ አሉ። ኢንሁም ኢማም አህመድ። አንዳንዶቹ ደግሞ በሌላም ነገር ቢሆን አይኑንም አሰሩንም የሚያስወግድ ከሆነ ይቻላል ይላሉ። وهذا هو الراجح شباب ነጃሳው ራሱ አሰሩም ከጠፋ የሚፈለገው ምንድነው? እሱ ስለሆነ በውሃ ብቻ መሆኑ መሸረጡ እንግዲህ ብዙ ሐዲሶች አምጥተዋል። በሌላም ይቻላል የሚሉ ሰዎች አቡ ዳውድ ላይ ያሳለፍነው ሐዲስ አለ። ጫማ ወደ መስጂድ ሊገባ ሲል ሰውየው ጫማውን ታቹን ያያዋል። ይሄ እንግዲህ ሀገራችን ላይ ብዙ ያስቸግራል። ብቻ ሁክሙን ለማወቅ ነው። ንጹህ ከሆነ ይስገድ ገብቶ በጫማው። ነጃሳ ካየበት መሬት ይፈግፍገው፣ ቱራብ ምን ያደርገዋል? ያጣህራል ማለት ነው። ስለዚህ ለኢዛለቲ ነጃሳ ውሃ አይተዓየንም على القول الراجح። المهم ዘላይ በውልን ማስወገድ የሚቻለው በውሃ ስለሆነ ይሄንን አሉ። ይሄ እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ሴት ህፃንንና ወንድ ህፃንን ለይተዋል። ነብያችን ሰለላሁ ዐለይሂ ወሰለም ለያዩበት ቦታ እኛም መለያየት ግድ ይለናል። አንድ የሚያረጉበት ቦታ እንግዲህ ሁለት ነገሮች ያሸባብ አይለያዩም ለሂክማ እንጂ ሂክማ ይኖራል የተለያዩበት። አንዳንድ ሰዎች አንድ ነው የሴት ልጅ ስንትም የወንድ ልጅ ስንትም አንድ ነው መታጠብ አለበት የሚሉ አይማዎች አሉ። ይሄን ሐዲስ እንዴት ያደርጉት? ናም ስለዚህ ይለያል። ወደ ሂክማ ስንገባ አንድ 3-4 ሂክማዎች ተንዝረዋል። እንግዲህ ትክክል ሊሆኑ ይችላሉ ላይሆኑ ይችላሉ። አልሙሂም እኛ ማመን ያለብን ነብያችን ሰለላሁ ዐለይሂ ወሰለም ሸሪዓችን የሴት ህፃንንና የወንድ ህፃንን በውል የለየው ለሂክማ ነው። ያንን ሂክማ እኛ ብናውቀውም ባናውቀውም ካሁን በፊትም መስአላው ብዙ ጊዜ አይተነዋል ያሸባብ። ስለዚህ ብዙ ሰዓት እንዳንፈጅ አጥር እናደርግና ሐዲሱን አቡ ዳውድ እና ነሳኢ ዘግበውት ሐኪምም ሷሂህ ነው ብለውታል። ሌሎችም አይማዎች ሐዲሱን ሷሂህ ነው አሉ። ስለዚህ ወንድ ልጅ በቁርአንም ላይ ብዙ አላህ Subhanahu Wa Ta'ala ተናግሯል። ሴት አይወድም ሰዎች ያሸባብ። ይሄ እንግዲህ መሆን የለበትም ብለናል። ወንድ ልጅ محبوب ነው። ማንንም ያነሳ ያቅፈዋል። እዛ ላይ ደግሞ እሱ ያው ሊበውል ይችላል። በሰዎች ላይ ሐረጅ እንዳይኖር ችግር እንዳይኖር ተይሲር ነው። ይሄ በመርጨት ብቻ ይጣሃራል የተባለው የወንድ ልጅ ያሏል። ብዙ ሰዎች ይሸከሙታል ስለሚወደድ። አንዳንዶቹ ደግሞ መጅራውን የበውሉን አወጣጥ ደግሞ ያያዩዋል። እንግዲህ የታወቀ ነው አሸባብ የወንድ ልጅ ቀዲብ ضيق ነው አዳዳው ይሄ እንትን አለው በሱ ውስጥ ስለሚወጣ የሚያርፍበት ቦታ ላይ በኃይል ስለሚወጣ ይረጫጫል፣ ፈነጣጠራል። አይፈነጣጠርም ሲሸና። ስለዚህ የሚነካው ብዙ ቦታ ነው። ያን ሁሉ ጠብባል ሐረጅ ይኖራል አሁንምና እዛ አረፈበትና የሚሸክክበት ቦታ ላይ ውሃ ከረጨው ይበቃል የተባለው ለዚህ ነው። የሴቷ ደግሞ እንደዛ አይደለም፣ አንድ ቦታ ነው የሚሆነው። ሌላው ሐራራቸው ይለያያል የወንድና የሴት ይላሉ። ውስጥ ላይ ይሄ ሽንት የሚባለው ነገር ያሸባብ እንግዲህ ሁላችንም እንደምታውቁ ኩላሊት የሚባለው ነገር ነው አይደል ያጣራ የሚያወጣው። እና እሱ ውስጥ የሴቶች ትንሽ ብሩዳ አለው። ሽንቱ እንዳለ ያው ነጃሳው ሙገለዝ እንደሆነ ነው የሚወጣው። የወንዱ ደግሞ ሐራራ ስላለው ባይጣራ እንኳን ትንሽ ምን ያደርገዋል አሉ ሙቀቱ ነጃሳነትን ትንሽ ስለሚቀቅለው خفف ስለሚል ነው አሉ። ይሄ ያሸባ ሐዲስ አይደለም እየተናገርኩ ያለው የዑለሞች አባባል ነው። ይሄ የተለየበት ለምንድን ነው? አንዳንዶቹ ከዛ ሐለፍ ብለውም አስለ الخلق ላይ የደረሱ አሉ። እሱ ኢብኑ ማጃህ ላይ መጥና አለ ብዬ ካሁን በፊትም ሆነ መጅሊስ ላይ ያልኩት ይኖራል። የተፈጠረው ያሸባው ወንድ ከምንድን ነው የተፈጠረው? አደም አለይሂ ሰላም ካፈራ የተፈጠረው ምን ተራ حواس من ضلع آدم الأيسر ስለዚህ አሱ ወንድ ታፈር ነው የተፈጠረው። ሴት ደግሞ ከዚህ ከስጋና ከደም ነው የተፈጠረችው። ደም እንግዲህ ምንድነው ብለናል ትናንት ላይ ያሸባብ ደሙ ابن آدم
ይሄንን በማየት ነው ያሉም ይኖራል። አላ ኩል ሕካሙ ትክክል ሊሆን ይችላል ላይሆን ይችላል። ሸሪዓችን ለይቷል። እንደዚህ በማለት ይጣራሉ። የህፃናቶች ሽንት ነጃሳ ነው፣ ግን እስካልበሉ ድረስ የሴቲቱ መታጠብ ላቡደ ነው። የወንዱ ረሽ ወይም ነድህ ይባላል። ውሃ በማፍሰስ ብቻ ይጣራል። وعن أسماء بنت أبي بكر الصديق رضي الله عنهما الصديق يا لها الجمرم يا أستاذنا أن النبي صلى الله عليه وسلم قال في دم الحيض يصيب الثوب تحته ثم تقرصه بالماء ثم تنضحه ثم تصلي فيه متفق عليه እንግዲህ ምን ማለት እንደፈለጉ ሙስጠላሁን አሳልፈዋል ሙቀድማው ላይ صحيح رواه البخاري ይህንን ሐዲስ 227ኛ ሐዲስ እና 307ኛ ሐዲስ ቡኻሪ ያለው ሰው እንግዲህ ማየት ሸርሑንም እዛ ይሸርሐሉ ኢብኑ ሐጀር እሱን ማየት ወሙስሊሙን 291ኛ ሐዲስ ይሄ ሐዲስ እንግዲህ አሁን ጠያቂቱ ማን እንደሆነች في الصحيحين አልተነገረም። لكن بليل رواية صحيحة سبتالج راسها أسماء بنت أبي بكر እንደጠየቀች أسماءን ተርጀማዋን ባጭርም ቢሆን አሳልፈናል። እንግዲህ أسماء ማለት ያጀበው የአቡ በክር ልጅ ናት፣ የአኢሻ እህት ናት። የአባት ልጅ እናት አይገናኙም። ከአኢሻ በ10 ዓመት እንደምትበልጥ አህሉ ሲር ተናግረዋል። አይሻና أسماء መካከል ያለው እድሜ ልዩነት ስንት ዓመት ነው? 10 ዓመት ይበላለጣሉ። እና أسلمت قديما ድሮ ከሰለሙት ሱሐቢያቶች ናት። أسماء 17ኛ ናት ይባላል። 18ኛ 17ኛ አንዳንዶች 17 ቀድሞ ሰልሞ እሷ 18ኛ ናት የሚሉም አሉ። ለሸባብ ትልቅ ደረጃ ነው። ከሙስሊሞች የሚቀድሟት ወይ 16 ወይ 17 ናቸው። እሷ 17ኛ ናት ወይ 18ኛ ናት። ነብያችን ሰለላሁ ዐለይሂ ወሰለም ወደ ሂጅራ ሲሄዱ የነብያችንን ስንቅ መቀነቷን ተልትላ ያሰረች ትልቅ ደረጃ ያላት ሰሃቢያ ናት። أسماء بنت أبي بكر ذات النطاقين ይሏታል። እንግዲህ እንትና አዘጋጀች። ይሄ ስንቅ አባቷና እሳቸው ሊሄዱ ስለሆነ ወደ መዲና ወዴት እንደሚሄዱ አያውቁም። ቻለነህር ነው አሉ። እሷ ስንቅ አዘጋጅታ ማሰሪያ ገመድ ረሳው ትላለች። አሁን ገመዱ ላይ ይንጠልጠል ይታሰር ሲባል ምንም ነገር የለም። መቀነት የሚባል አለ። ሸባብ ወገባቸውን ያስሩ ነበር እናቶቻችን ድሮ። አሁን መቀነት ቀርቶ የሚለብሱት ልብስ እንኳን የሚያሳፍር ልብስ። ስለዚህ ያንን መቀነቷን ተልትላ ግማሹን ራሷን ወገቧን አሰረችበት፣ ግማሹን የነብያችንን ሰለላሁ ዐለይሂ ወሰለም ስንቅ አፉን አስራ ግማሹን ማንጠልጠያ ግመል ላይ አድርጋ ዛቱን ኒጣቀይን ትባል ነበር ለቀቧ። እና እሷ ባጭሩ ነው ሰዓት ስለማይኖር የዙበይር ኢብኑ አልዓዋም ባለቤት ናት። አሐዱል ሙበሽሪን ነው ባሏ። የአስማእ ባል ማን ነው? አዙበይር ኢብኑ አልዓዋም አልአሰድ። ብዙ ዓመት ቆይተው በኋላ መጨረሻ ላይ እንደተለያዩ አህሉ ሲር ተናግረዋል። አላ ኩሊ አልአህዋል የአብዱላህ ኢብኑ ዙበይር እናት ናት። 100 ዓመት ኑራለች ይባላል። 100 ዓመት ወለም ተስቁጥ ለሃ ሲል አሁን ያሸባባችን የሚታይ አላህ ይስጥ 100 ዓመት ኑራ አሁን 30 ዓመት ሳይሞላው ጥርስ የሚያስወጣ ልጅ ወጣ። 100 ዓመት ቆይታ አንድ ጥርሷ እንዳለ ሙሉ ነው። አቅሏ እንዳለ ሙሉ ምንም አላረጠች። እና ዙበይር ጋር ከተለያዩ በኋላ ብዙ መናቂቦች አሏት። አብዱላህ ኢብኑ ዙበይር ጋር ልጇ ጋር ነበር የምትኖረው። እሱ ያው ሐጃጅ ገደለው ብለናል። እሱ ከሞተ በኋላ አልቆየችም። ወይ 10 ሌሊት ወይ 20 ሌሊት እንደዛ አካባቢ እሷም ወደ አኺራ ሄደች። ብዙ አሐዲሶችን አስተላልፋለች። ስለዚህ እሷ ሰነተ 73 ነው የተገደሉት አብዱላህ ኢብኑ ዙበይር። እሷም ከሳቸው ከሞቱ በኋላ እንግዲህ ሰልብ አድርገው አንጠልጥሏቸው ነበር እንጨት ላይ። እሱን ብዙ መናቂብ አለ። አልሙሂም አውርዱልኝ አለች። እሱ ከኸሸበተ ሰልብ ከወረደ በኋላ እና ከተገደለ በኋላ አንድ 10 ቀን ወይ 20 ቀን ቆይታ እሷም ወደ አኺራ ሄደች። أسماء بنت أبي بكر رضي الله عنهما من تلالي أن النبي صلى الله عليه وسلم نبياتين قال اندهلوا في دم الحيض عن دم الحيض نو سلا
سلا ورابا دم يصيب الثوب شرك امنك كهنا دم الحيض من علو تتيقوا تحته مالت تحكه مالت نقول አካል ያለው አንኳር ያለው ከሆነ ወይም የደረቀ ከሆነ ከዛ ከጨርቁ ላይ ያቺ ሴትዮ ምን ታርገዋሉ በእጇ እንደዛ ሐካ አንኳሩን ታስወግደው ثم تقرصه بالماء ከዛ በኋላ ውሃ እየጨመረች ፈግፍጋ ثم تنضحه تطبዋል በውሃ እየፈገፈገች تطبው ከዛ በኋላ ثم تصلي فيه በዛው ጨርቅ መስገድ ትችላለች ብበሉ እንግዲህ ደመል ሐይድ ለጅማዕ ነጃሳ የሐይድ ደም ነጃሳ እና ስለሱ ተጠይቀው ጨርቅ ቢነካ ደመል ሐይድ እንዴት ነው ማረግ ያለብን ብላ አስማዓናት የጠየቀችው ብለናል አሁን እዛ ሐዲስ ላይ ራሷን ኢብሃም አርጋ ነው ነብያችን ሰለላሁ ዐለይሂ ወሰለም አንኳር ሚታይ ነገር ካለ እሱን ተፈግፈግና ታስለቀቀው ከዛ በኋላ ውሃ እየጨመረች እየፈገፈገች ትጠበው ነድህ ዝቦታ ላይ የተፈለገው ثم تنضحه تغسله ማለት تحته أي تحكه تقرصه وهو بالصاد المهملة أي تدلكه بأطراف أصابعها በጣቶቿ ጫፎች تفقفقው ማለት ነው تنضحه بفتح الضاد المعجمة أي تغسله بالماء ስለዚህ ደመል ሐይድ ምንድነው ያለና ጀባ ነጃሳ ነው ነጃሳ ስለሆነ አይኑን መወገድ አለበት አይኑ እንግዲህ በዚህ በመፈግፈግ ይወገዳል ከዛ ደግሞ መልኩ ስለሚቀር እሱን ደግሞ ውሃ እየጨመረች በጣቷ ጫፍ እየፈገፈገች ትጠበው ከዛ በኋላ ምን ታርግበታል ያንን ጨርቅ ለብሳው መስገድ ትችላለች ሌላ ነገር አላሉም ነብያችን እንግዲህ ሰለላሁ ዐለይሂ ወሰለም እሽናን ሳቡን ይሄ ሐዋድ የሚባሉ ነገሮች አሉ እነሱን መጠቀም አውላ እንጂ ግዴታ አይደለም አዲህ ሐሸባ ነጃሳ የነካው ጨርቅ አጥበኸው ወደፊት የሚመጣ ሐዲስ አለ ጭማሪ የሚጠቅመን አይነን ነጃሳና አሰረን ነጃሳው ከተወገደ መልኩ ማለት ነው ሌላው አይደረርም የሌሎች ነገሮች መጨመር من باب الافضليه ነው የሚሆነው ሐዲሱ ቡኻሪም ሙስሊምም ምን አርገውታል كتاباتቸው ላይ አስፈረውታል አሉ متفق عليه ማለት ቡኻሪና ሙስሊም ያወሩት ሐዲስ ሲሆን ነው طيب ስለዚህ ትናንት ለምን ያምጥተን አንደኛው ሶስት ጥሩቆች አሉን ጧሃራነቱን ለማስበት ብለዋል ብለናል አንድ ኢማም የሚያስታውስ ካለ ማናቸው ይሄናሉ ያልነው ያጀብ لنا في اثبات طهارتي ثلاثه طرق مني አንደኛው ይሄንን ያለው መንይ ላይ እንደዛ አላሉም ነብያችን ሰለላሁ ዐለይሂ ወሰለም እደም الحيض ላይ አካሉንም አስወግዱት ከዛ የቀረውን ደግሞ በጣታችሁ እየፈገፈጋችሁ ጠቡት ከዛ በኋላ ልብሱን ለብሶ መስገድ ይቻላል ይሄንን አላሉም እዛኛው ላይ አንደኛው ብቻ ነው የበቃቸው እርጥብ ከሆነ ምን ተደረገ ታጠበ ያቢስ ከሆነስ ፈርኩ ብቻ በቃው ስለዚህ መደረጉ ጣራ የመሆኑ ምልክት አንደኛው ነው ብለው ትናንት አሳልፈናል ብለናል ስለዚህ ደመል ሐይድ بالمناسبه ደሙ ራሱ ብቻ ነው ነጃሳው አይደል ሴትየዋ ነጃሳ አይደለች ሐይድ የወር አበባ ላይ ያለች ሴትዮ ሰውነቷም ላቧም ለሃጯም ጣራ ነው ከደመል ሐይድ ውጭ ያለው ነገር ለሷ ምንድነው ያሸበ ጣራ ነው አብሮ እንግዲህ ነፍሱን የሚመልክ ካሆነ ሰውየው የሆነ ሽርጥ ነገር አሁን ሌሎች ነገር ብዙ አላቸው እንደዛ አርጋ ሰውየው ጋር መተኛት ትችላል ነጃሳ ብትሆን እንደዛ ማድረግ አትችልም ሙባሸራ ማድረግ ልትነካ ምንም ነገር እሷ ነጃሳ አይደለችም غسل አለባት አይደል ቢባል ይሄ ሐደስ አክበር ይባላል ደመል ሐይድ ያጀባብ እንደ ጀናባ ምንድነው አለባት ምንለው ሐደስ አክበር አለባት የወር አበባዋ ሲቆምላት ካልታጠበች ሌላ ዒባዳዎችን ማድረግ አትችልም ስለዚህ እሷ ራሱ የቻለ ይኖራል ባቡል ሐይድ እሱ ላይ በሰፊው እናያለን ደመ ሐይ የወር አበባ ስታይ እንደ ሌሎች ሰዎች ማራቅ ምናምን ይሄ ሸሪዓችን አይፈቅድ طيب وعن ابي هريره رضي الله عنه قالت خولة يا رسول الله فإذا لم يذهب الدم قال يكفيك الماء ولا يضرك أثره أخرجه الترمذي وسنده ضعيف إن حديث كده المصنف رحمه الله ضعفه
وغيره صحها وهو الصواب حديث حسن ነው ተብሏል እሳቸው ابن حجر በሆነ ሰውዬ ضعيف ነው አሉት ግን ያሳቸው ያሉት ሰውዬ ከሱም የሚያወሩ ሰዎች አሉ ሰውዬው ትንሽ ችግር ተከስቶበት ነው ضعيف ነው የተባለው ግን ያ ችግር ሳይከሰትበት በስተፊት ያወሩ ሰዎች አሉ العبادلة الأربعة منهم ابن وهب عبد الله بن وهب የሚባል ራዊ አለው በሱ መልኩ ስለተወራ በሱ በኩል ይሄ ሐዲሱ እሱ ያ ችግሩ ሳያጋጥመው ነው ያወራለት ተብሎ ሐዲሱ ሐሰን ነው ያሉት ضعف ابن حجر ሱናልተ ደገፉትም ሌሎች አይማዎች على كل እዚህ የሚለው ሐሰኑ رواه ابو داود وغيره ابو داود طيب 365ኛ ሐዲስ ይላል ሱናን አቢ ዳውድ ያለው ሰው ካለ እንግዲህ ሶሒህ አቢ ዳውድ ወضعيفه አለ እሱ ላይ ማየት ሐዲስ አቡ ዳውድን ነው አሁን የጠቀሱት ترمذيም ብለዋል ሙሰንፉ ሙخرጁ አቡ ዳውድን በቁጥር ጠቀሱ እስነኒ አቢ ዳውድ ወትርሚዚ ያለ ሐዲስ ነው ማለት ነው ሐዲሱ ሐሰን ነው እየተባለ ነው ሐዲሱ ሚለው አቡ ሁረይራ ኸውላ የተሰኘይ ሴትዮ አሉ እንግዲህ ኸውላ ቢንቱ የሳርናት ኸውላ ቢንቱ ሐኪም ለያያሉ አልሙሂም እንግዲህ ሱሐቢያ ከሆኑ ሁለቱም ችግር የለውም ለነብያችን ሰለላሁ ዐለይሂ ወሰለም ምን አለ ያ ረሱላህ አለ አንተ ያላህ መላእክተኛ ሆይ فإن لم يذهب الدم دم الحيض ጨርቃችንን ነክቶት አጥበነው እንግዲህ ማለት ያገባው ከለሩ ባይለቅሳ ዋናው ነጃሳው ሄዷል ግን ፈገግ ብሎ ይቀራል ያሸባው የሆነ ሐዋድ ካልተጠቀም ወይ ኦሞ ወይ ይሄ ምንድነው የሚባለው ያሸባው ሳሙና ወይ የሆነ ነገር ካልተጠቀመ ደመል ሐይድ የነካው ቦታ ምን ሆኖ ይቀራል ይበልዛል እሱ ካልሄደስ እንዴት ይሁን ብዬ ብላ ኸውላ ጠየቀች ነብያችን ሰለላሁ ዐለይሂ ወሰለም ምን አሏት قال يكفيك الماء ولا يضرك اثره ዲያል መሸቃ ተጅሉብ ተይሲር የሚል ቃይዳም አለ አዲኑ ይስር ተብሏል በውሃ በደንብ የቻልሽውን ያህል አጥበሽው ከሆነ በውሃ ማጠብሽ ይበቃሻል አሰሩ መቅረቱ ናም ምን አይልም ማለታቸው ነው ያጀበ እንግዲህ አሰሩ ላይ ባይሆን አይማዎቻችን ይለያያል የነጃሳው ጣም ያለው ነገር ሆኖ ጣሙ ካለ ወይ ደግሞ ሽታው ካለ እሱን ማስወገድ አለብን በማንኛውም መልኩ ግን ከለሩ ብቻ ከሆነ ጠረን ሽታና ጣም ተወግዶ አሁን የተባለው ብቻ ከሆነ ያለው لا يضرها አይضرርም ስለዚህ ሐዲሱም ሐሰን ነው ተብሏል ያው አሰሩ በጣም የሚያስቸግር ከሆነ ባይወገድ ይጣሃራል የሚለው ሐዲሱን ሐሰን ነው ስላልነው ሁክም ይሰብትበታል ነው ምንለው على رأي ابن حجر العسقلاني كان حديثه دكاما ነው አሉ حكم አይሰብትም ሊሉ ነው ضعيف ከሆነ لكن ضعفه ليس صحيحا باب الوضوء وضوء እንግዲህ ዋውን ከضممነው يا شباب ازاله النجاسه ጨርሰናል ወደ ውዱእ ገባን ውዱእም ሸርጥ ነው يا ايها الذين امنوا اذا قمتم الى الصلاه فاغسلوا وجوهكم وايديكم الى المرافق وامسحوا برؤوسكم وارجلكم الى الكعبين እንግዲህ እነዚህ አራቱ ቁርአን ላይ ተዘክረዋል لا خلاف في فرضيتها شباب እጅን እስከ ክንድ ማጠብ ፊትን ያው ከዚህ ከጸጉርህ መብቀያ እስከ ዘቀነህ ነው ብለናል ሊም እስከሚበቅልበት ድረስ ጦላን عرضا من الاذن الى الاذن شباب ይሄ እዚህ መሃል ጺምናችንና ጆሮአችን መሃል ያለው ይታጠባል العذاران ይሏቸዋል ፉቃሃዎች እሱን ማጠብ አለበት حد الوجه ማለት ከጆሮ እስከ ጆሮ ነው ስፋቱ ርዝመቱ ይሄ ዓዲ ከሆነ የሆነ ሰውዬ ጸጉሩ ከሚበቅልበት ጀምሮ የራሱ ጸጉር ይሄ ለአስፈሊ ዘቀን ወጅህ ይባላል ስለዚህ ክንድ እጅን እስከ ክንድ ፊትን አሁን እንዳልነው ማጠብ ሌላ ምንድነው የተዘከረው ያሸባ ራስ ማበስ እግርን እስከ ቁርጭምጭሚት ማጠብ እነዚህ አራቱ በቁርአን ላይ የተገኙ ስለሆኑ ፈርድ አይደሉም የሚል አካል የለም በለጥፋቅ ምንድናቸው ፈርድ ናቸው እነሱን ጠብቀን ማጠብ አለብን በተለይ ያሸባ አንዳንድ ሰዎች
ጠባብ ጃኬት ጠባብ ሹራብ የሚለብሱ ሰዎች ይጠንቀቁ። ዝምሎ እንደዚህ ያረግና ግማሽ አጥቦ የሚተዋል እሱ ውዱእ የለውም። ውዱእ ከሌለው ምን የለውም ሰላት የለውም። ይሄ መርፊቅ የሚባለው እዚህ ላይ ያለው ጉልጭምታችን ያጥንቱ ከሚታጠቡት ነው። የጃቢር ሐዲስ አለ ነብያችን ሰለላሁ ዐለይሂ ወሰለም ውዱእ ሲያረጉ ውሃ በዛ ሲያዞሩ አይቻለሁ። ሰነዱ ላይ ትንሽ ችግር አለ እንኳን ይታጠባል። ፊታችንንም አሁን እንዳልነው ሸባብ ውሃ የሚጠየፍ ሰው አለ። አንዳንድ መስህ የሚያረግ አለ የመስህያት طيب ስለዚህ ውዱእ بضم الواو ከሆነ ይሄ ፊዕሉ ነው ተብሏል። بفتح الواو وضوء ከሆነ ደግሞ ለውዱእ ምን ተጠቀመው ውሃው ውዱእ ይባላል። ስራው ውዱእ ይባላል። ይሄ ነው መሽሁሩ። ይሄ ውዱእ የሚለው ለውሃው ሊሆን ይችላል። ውዱእ የሚለው ደግሞ ለፊዕሉ ሊሆን ይችላልም ይላሉ። ስለዚህ እነዚህ አራት አዕضاءዎችን ማጠብ ግዴታ ነው። كيفية الوضوء ወደፊት ይመጣልናል في حديث عثمان ውዱእ ስናረግ ሶላታችን ሶሒህ እንድትሆን ተጠንቅቀን ማድረግ አለብን። عن أبي هريرة رضي الله عنه عن رسول الله صلى الله عليه وسلم قال لولا أن أشق على أمتي لأمرتهم بالسواك مع كل وضوء أخرجه مالك وأحمد والنسائي وصححه ابن خزيمة وذكره البخاري تعليقا. صحيح علقه البخاري بتعليق أمتتوتال للا بصيغة الجزم وعنده لفظ عند بدل مع كل وضوء بملو فانتا عند كل وضوء نملو. ورواه أحمد ولتنيا 460 نا 517 والنسائي في الكبرى 398 وابن خزيمة 140 إلى في صحيحه. نا نبياتين صلى الله عليه وسلم من بلوالنا وملوت أبو هريرة لولا أن أشق أسجر الله بيبال فرا نورال لولا أنقدي حرف امتناع لوجود. طيب أسجر الله بيبال فرا نورو لولا مخافة أن أشق على أمتي بأمتي وجلاي شجر أسجراتشو الله بيبال فرا نورو لأمرتهم بالسواك بسواك أزاتشو نبر أمر إيجاب مالتنا أمر الندبة ونمسلال مع كل وضوء بارقو قطر وضوء هلاقا سواك تتقم وجوبا بيه أزاتشو نبر قل مخافة المشقة منن كلكلا أمر الإيجاب كلكلا لذا يا شباب شريعة انقدي يسر نوبلنا نبياتنا صلى الله عليه وسلم أمر الإجاب بيازنورو እንግዲህ ሁሉም ሰው ሊሰራ ስለማይችል أمر الإجاب ከታዘዘ ከታውቀው አንተ ምን ትሆናለህ ወንጀለኛ ትሆናለህ። እዛ ውስጥ እንዳትገቡ ብዬ ነው በወጁብ መልኩ ሲዋክ ያላዘዝኩት ስላሉ የሲዋክን ሱና ሙተአክድ መሆኑን ይሄ ሐዲስ ይገልጻል። ስለዚህ ሶላት ደግሞ ካለ ውዱእ እንደሌለም ሐዲሱ ይናገራል። ሰውየው በሌላ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ካስገኘ ውዱእ እስካላረገ ድረስ ሶላት አይበቃለትም። ስለዚህ ውዱእ የሚባለው ነገር ሸርጡን ለሲሐቲ ሶላት ስለሆነ ጠብቀን ማድረግ ይገባናል ነው። ሐዲሱን አሁን እንዳልነው ተወሰኑ አኢማዎች ማሊክ في الموطأ أحمد في المسند النسائي እንግዲህ ዛሂሩ النسائي ሲል ሙጅተባ ነበር የሚመስለው ሙኸሪጁ في الكبرى ነው አሉ። ابن خزيمة في صحيحه صححه ይላል ቁጥሩን 140 ነው ብለናል። ቡኻሪ تعليقا አምጥተውታል ይሄን ሐዲስ። تعليق ማለት ምን ማለት ነው? አሸበ تعليق ማለት እንግዲህ ብዙ ጊዜ في الصحيحين ያለ ሐዲስ صحيح ነው ምንለው متفق عليه የሆነ ሐዲስ ቡኻሪም ሙስሊምም ሸኾቻቸውን በደንብ ከሳቸው ጀምረው እስከ ነብያችን ሰለላሁ ዐለይሂ ወሰለም ያሉትን ሰዎች አምጥተው ከሆነ حدثنا فلان 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 ብለው ከሆነ صحيح ነው ምንለው። في الصحيحين ያለ ሐዲስ ሸክ የለበት። ይሄ تعليق ማለት ደግሞ ሐዲሱን ለፍዙን ያመጡታል፣ ግን እሳቸውና ሐዲሱን አወራው መካከል ያሉትን ሪጃሎች አያመጡ ይተውታል። ወይ ሁለት ወይ ሶስት ይተውና ሷሃቢዩን ብቻ ያመጡና አን አቢ ሁረይራ አው አን ፉላን ብለው ወይ ደግሞ ከታቢዒ ያመጣሉ። ይሄ تعليق ይባላል። እንደዛ አይነቶች ቡኻሪ ላይ ያሉ ተብለው ሁላቸውም ሶሒህ ናቸው ሊባል አይቻልም።
ሰነዶቹንም ማድረግ ያስፈልጋል ማወቅ ያስፈልጋል ቡኻሪ ያላመጣቸው ሪጃሎች ጸባያቸው አድል ናቸው አይደሉም ሷዲቆች ናቸው አልካዚብ እሱን በአብዛኛው ግን بصيغه الجزم ካመጡት صحيح ነው ተብሏል بصيغه التمريض ከሆነ ሰዎቹ ይታያሉ ስለዚህ ይሄንን الحافظ ابن حجر ዘግተዋል ይባላል የቡኻሪን تعليق تغليق والتعليق በሚባል ኪታብ ዘግተውታል ስለዚህ ሰነዶችን አምጥተው ከላም ያለበትን ይሄ ከላም አለበት አዲል የሆነውን ይሄ ትክክለኛ ነው ብለው እሳቸው ዘግተዋል ተብሏል የሑምራንን ሐዲስ እናን وعن حمران أن عثمان رضي الله عنه دعا بوضوء فغسل كفيه 3 مرات ثم تمضمض واستنشق واستنثر ثم غسل وجهه 3 مرات ثم غسل يده اليمنى إلى المرفق 3 مرات ثم اليسرى مثل ذلك ثم مسح برأسه ثم غسل رجله اليمنى إلى الكعبين 3 مرات ثم اليسرى مثل ذلك ثم قال رأيت رسول الله صلى الله عليه وسلم توضأ نحو وضوء هذا حديثه مع المولى تمام الحديث ثم نبياتين إننا عينت وضوء أرقنا من قالوا من توضأ نحو وضوء هذا ثم صلى ركعتين ولم يحدث فيها أو فيهما نفسه غفر له ما تقدم من ذنبه أو كما قال النبي صلى الله عليه وسلم حديث بتمامه زلال متفق عليه حديث متفق عليه قالوا بخاري 159 مسلم 226 حديث ايه حمران እንግዲህ من التابعين ነው የዑስማን ኢብኑ አፋን አገልጋይ ነው ይሄ አይነ ተምር የሚባል ኢራቅ አካባቢ የተካሄደች ዘመቻ ላይ በቂያደት ኻሊድ ኢብኑ الوليد እዛ ላይ ከተማረኩ ባሪያዎች ነው በጣም ዘኪይ ነበር ይባል ስለዚህ እዛ ላይ ኻሊድ ኢብኑ الوليد ተማረከው በኋላ ዘካኡን ሲያይ እንግዲህ في خلافة ዑስማን ነው ማለት ወይም ደግሞ እሳቸው في خلافة ዑመር ነው የሞቱት ይባላል ኻሊድ አልሙሂም ከዛ በኋላ ወደ መዲና ላከውና የዑስማን አገልጋይ ሆነ የዚህ ሱሃይብ ኢብኑ ሲናን الرومي የወንድም ልጅ ወይ ያጎት ልጅ ነው ይባላል ገናኛሉ እሱ ነው የሚያወራው የዑስማን አገልጋይ ነው ዑስማን ኢብኑ አፋን رضي الله عنه من አረጉ ይላል احد الخلفاء الاربعه ዑስማን እንግዲህ ብዙ ተራጅሞች አሏቸው ያጀብ ላኪን ያው ሰዓት ስለማይበቃ ሰዎች መሽጉሎች ስለሆኑ وكفاه أن النبي صلى الله عليه وسلم زوجه ابنتيه ذو النورين ይባላሉ ዑስማን ያሸበ አንዲቱ ልጃቸው እንድረዋቸው ስትሞት ሌላይቱ ልጃቸው እንዳሯቸው ነብያችን ሰለላሁ ዐለይሂ ወሰለም እሷ ደግሞ ስትሞት ሶስተኛ ቢኖርኝ ለዑስማን ሰጠው ነበር ዑስማን ስለዚህ ألا أستحي مما تستحي منه ملائكة الرحمن بالوال نبياتنا صلى الله عليه وسلم في حديث صحيح نبياتنا ጭናቸውን ገለጥ አድርገው ሆነ ቦታ ተቀምጠው አቡበክር መጡ استئذان አረጉ ዝም ብለው ሳይስተካከሉ እንዲፈቀድላቸው አረጉ ዑመርም ሲመጡ እንደዛው ዑስማን ሲመጡ ቆይ ከስተካከለው ልብሳቸውን ተላብሰው አሁን ፍቀዱለት ለዑስማን አሉ ገቡ ዑስማን ዘበኋላ አይሻ ጠየቋቸው ነገሩ ሁሉም ወደ ቤታቸው ሲሄዱ አባቴ አቡበክር ሲመጡ እንደዚህ ነበሩ ዑመርም ሲመጡ ዑስማን ሲመጡ እንደተስተካከሉ ስሏቸው አላ አስተحي مما تستحي منه ملائكة الرحمن እሳቸው እንግዲህ ብዙ መናቂቦች አሏቸው ያው በየዲል ኸዋሪጅ ከሳቸው በኋላ ነው ይሄ እስካሁን ድረስ ያለ የቀጠለ ፊትና የመጣው አሸበ بسبب መቅተል ዑስማን رضي الله عنه ስለዚህ እሳቸው دعا بوضوء وضوء ማድረጊያ ውሃ አንጡልኝ አሉ አመጡላቸው ነው فغسل كفيه 3 مرات ይሄ ሱና ነው ብለናል ከፍ ማለት እንግዲህ ሩሱቅ ድረስ እዚህ ድረስ 3 ጊዜ አጠቡ ይሄ ሱና ነው ثم تمضمض واستنشق ከዛ ተጉመጠመጡ ባፍንጫቸው ውሃ መጠጡ واستنثر ባፍንጫቸው የመጠጡትን ውሃ ደግሞ አወጡት استنثار ማለት የመጠጥከውን ባፍንጫ አየር የሳብከውን ውሃ ማውጣት እነዚህ ላይ ብዙ ኺላፍ አለ መድመዷና استنشاق ላይ አይማዎቻችን ብዙ ይخالፋሉ ያው الراجح وجوبهما في الغسل والوضوء መድመዷና استنشاق يا شباب ቁርአን ላይ ስላልተዘከሩ ሱና ናቸው የሚሉ አሉ غسልም ውዱም ላይ አንዳንዶቹ غسل الجنابه ላይ ዋጅብ ናቸው ውዱ ላይ ሱና ናቸው የሚሉ አሉ لكن الراجح ምኑ ነው ብለናል ዋጅቦች ናቸው ሁለቱ
ለምን ከተባለ ነብያችን ሰለላሁ ዐለይሂ ወሰለም መድመዷና እስቲንሻቅ ሳያረጉ ውዱእ አድርገው አያውቁም استمرار አድርገዋል ይሄ ለውጁብ አይበቃም የሚሉ ስላሉ ወሊውሩድ الامر بهما በስቲንሻቅም በመድመዷም የመጡ በትእዛዝ መልኩ የመጡ አሐዲሶች አሉ في بعض السنن ግዴታዎች ናቸው ነው የምንለው ثم غسل وجهه 3 مرات ይሄ ዋጅብ ነው بالاتفاق ثم غسل يده اليمنى الى المرفق እንግዲህ ኢላ ጋያት ባላለ ሙገያው في الغايه ይገባል ብለናል ዝላይ እጃቸውን እስከ ክርናቸው አጠቡ 3 ጊዜ የመርፊቅ ማለት እዚህ ላይ ያለው አጥንት መርፊቅ ይባላል እሱ ከሚታጠበው ይገባል ثم اليسرى مثل ذلك ግራ እጃቸውንም በዛ አይነት መልኩ አጠቡ በተርቲብ ነው እንግዲህ በስመ የተባለው በዛ አይነት መልኩ ነው ውዱእ የሚደረግ ثم مسح برأسه ግራ እጃቸውን 3 ጊዜ አጥበው እስከ ክንዳቸው ከዛ በኋላ ራሳቸውን አበሱ ሁሉንም ነው የአብዱላህ ኢብኑ ዘይድ ኢብኑ ዓሲም ሐዲስ ወደፊት ይመጣል እንግዲህ እንደዛ አርገ ተጀምርና እንደዚህ ተመልሳለህ መስሐ ዋሂዳ አንድ ነው የሚባለው አንዳንዶቹ ወደዚህ ማሄዱን ወደዚህ መምጣትን አይተው መረተين የሚሉ አሉ አልሙሂም جميع الراس ነው የሚታበሰው ሹዓይራት ሩቡዕ الراس ምናምን የሚለው ደሊል ያስፈልገዋል ደሊሉ የለም ثم غسل رجله اليمنى الى الكعبين 3 مرات ራስ ካበሱ በኋላ ቀኝ እግራቸውን እስከ ቁርጭምጭምታቸው ካዕብ ማለት ያሸባብ ግራ ቀኝ ጉብ ያለው አጥንታችን ካዕብ ይባላል እጅ ላይ ከሆነ ይሄ ሩሱግ ነው የሚባለው ያልን ነው እግር ላይ ያለው ደግሞ ምን ይባላል ቁርጭምጭምት እሱም ይታጠባል غسل ውስጥ ይገባል ثم اليسرى مثل ذلك ከዛ ግራ እግራቸውንም እንደዚሁ ቁርጭምጭምታቸው ጋር 3 ጊዜ አጠቡ ثم قال ከዛ በኋላ ዑስማን رضي الله عنه من قالوا رأيت رسول الله صلى الله عليه وسلم توضأ نحو وضوء هذا يا الله الملائكتኛ ልክ አሁን እኔን ሳረግ እንዳያችሁኝ ውዱእ አይነት ውዱእ ሲያረጉ አይቻለሁኝ ከዛ ምን ብለዋል ብለናል ነብያችን ሰለላሁ ዐለይሂ ወሰለም ውዱእ አረጉና ይሄን የኔን ውዱእ አይነት አርጎ 2 ረክዓ ሳይወሳወስ بأمور الدنيا የሰገደ አላህ Subhanahu Wa Ta'ala ይምራዋል ወንጀሉን ይምርለታል ብለው ሲናገሩም ሰምቻለሁ አሉ ስለዚህ ውዱእ በዛ አይነት መልኩ ጠብቆ ማድረግ ማይሆን ከሆነ አሸባብ ጃኬት ምንም ማለት አይደለም አውጣው ነብያችን ሰለላሁ ዐለይሂ ወሰለም ተቡክ የሚባል ዘመቻ ላይ የሆነ ጁባ ለብሰው እንደዚህ ሰቅስቀው ውዱእ ላረጉ ቢሉ ባቀት አልተቻለም ምን አረጉ አወጡና ትክሻቸው ላይ ጥለው ጃኬታቸው ውዱእ አረጉ ስለዚህ እና እንደዚህ ብዙ ጊዜ ስለምናይ ነው ያሸባብ እንደዛ ያረገ የሚሰግድ ሰው ካየ አንተ በትክክል ውዱእ አድርገው እንኳን ብትሰግድ በቂ አይደለም ላንተ ያንን ሰውዬ ምን እስካላረከው ድረስ ትነግረዋል ይሄ ውዱእ ትክክል አይደለም እንደገና ውዱእ አድርግ ወይ ደግሞ ከመጀመሪያው ጃኬቱን አውጣውና በደንብ እጅህን አጥበህ ካልሆነ ሶላት የለም ኢህሳን ብቻ ለራሳችን ያሸባብ لا يؤمن احدكم حتى يحب لاخيه ما يحب لنفسه አንተ ደህና አድርገህ መስገድ ሶላት መቅቡል እንዲሆን እንደምትፈልግ ለወንድሞቼ መስን መመኘታል ማነወር እኮ አይደለም ያጀው ሰው ያው ውዱእ የለውም ስንለው እየተቀመነው እንጂ እሱን ምን ያረግነው አይደለም እያነወር ነው አይደል ስለዚህ ሐዲሱ ቡኻሪም ሙስሊምም የዘገቡት ሐዲስ ነው ተብሏል نكتفي بهذا والله سبحانه وتعالى اعلم وصلى الله وسلم وبارك على نبينا